ዳጣ በደስታ ዘለለች። በጣም ደስ አላት። የልጅነት ሳቋ ተመለሰ። እንደ አዲስ እንደተወለድኩ ነው የቆጠርኩት። አባዬ በእውነት ያንተ ልጅ ስለሆንኩ በጣም ደስ ብሎኛል አለችው። ዳጣ የጋሽ ደረጀ ልጅ በመሆኗ በኤዴን ተመርምራ ተረጋገጠ። በጣም ደስ ብሏት በጣም ደስ ብሏት ከመኪና ወጥታ እንግዲህ እየዘለለች ትገኛለች። ጋሽ ደረጀም ከደስታ ብዛት የተነሳ እንዲህም ቦዝ ከሚዝረከረክ ድረስ አልቅሷል። በጣም ደስ ብሎታል። እውነት ዳጣ የኔ ልጅ ስለሆንሽ ደስ ብሎኛል። እንኳንም ወለድኩሽ፣ እንኳንም አገኘሁሽ። የዘላለም ቁስሌ፣ የዘላለም የህሊና ጠባሳዬ በአሁኑ ሰዓት ስለተመለሰልኝ በጣም ደስ ብሎኛል። ዳጣዬ ይቅርታ አድርጊልኝ የኔ ልጅ። ወልጄ ጣልኩሽ፣ ወልጄ በረንዳ እንድትኖር ያደረግኩሽ፣ ወርጄ ተውኩሽ። ዳጣዬ ይቅርበኝ እያለ እንግዲህ በዚህ ደረጃ ባልቀሱን ይዞታል፣ ተያይዞታል ማለት ነው። በመጨረሻም አባዬ እኔ ወንድ ልጅ ሲያለቅስ ደስ አይለኝም፣ በቃ ረፍ አታልቅስ አባዬ፣ አንተም አባቴ ስለሆንክ ደስ ብሎኛል። ፈልገህ አይደለም የጣልከኝ፣ አንተ ፈልገህ አይደለም የተውከኝ አባዬ፣ እኔ እረዳሃለሁ፣ ጣጣ የለውም አባዬ በማለት እንግዲህ በደስታ ዘላለች ማለት ነው። በጣም ደስና በጣም በሚገርም ሁኔታ በቃ ደስ ብሏቸው እንግዲህ ሻምፓይናቸውን ከፍተው እየጨፈሩ እየዘፈኑ እየዘለሉ ይገኛሉ ማለት ነው። በጣም ደስ ይላል። ሰላምም እንግዲህ ምን ሊለን ነው ብለው በጉጉት እየጠበቁ ነው። ከቤት እንግዲህ አልተናገረም ነበረ። አሁን ግን ሊናገር ዝግጅቱን ጨርሶ የኤዴን ወረቀቱንም ይዞ በጣም ደስ በሚልና በሚገርም ሁኔታ እንግዲህ የዳጣ አባት አቶ ደረጀ ወደ ላይ እየዘለለ ተቃቅፈው በጣም ደስ በሚልና በሚገርም ሁኔታ እንግዲህ በጣም ተላቅሰዋል ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ። ላይክ፣ ሸር፣ ሰብስክራይብ በማድረግ እንግዲህ ቤተሰብ ሆኖ ዛሬ ይዤላችሁ የመጣሁት የነ ዳጣንና የጋሽ ደረጀን ሁኔታ ነው። እንግዲህ የጋሽ ደረጀና የዳጣ ኤዴን መጥቷል። እንግዲህ ወረቀቱን አባዬ አሳየኝ፣ እባክህ አሳየኝ አባዬ፣ እኔ እንቅልፍ አጥቻለሁ አልተኛሁም ትለዋለች ማለት ነው። አሁን አይደለም የምናየው መኪና ውስጥ ሆነን ነው፣ እዚህም ቢሆን ችግር የለውም ትለዋለች ማለት ነው። ቆይ ዳጣ እስኪ አንድ ነገር ልንገርሽ፣ እኔ አሁን እዚህ ጋር ሆኜ የኔ ልጅ ባትሆኜ ወይ ደግሞ የኔ ልጅ ብትሆኜ ምን ይሰማናል? ምን ልንል ነው? ደስታ እስከሆነ እነሱ እንዲሰሙ ነው ይላታል ማለት ነው። አባዬ እኔ እኮ እንቅልፍ አልተኛሁም ትለዋለች ማለት ነው። በመጨረሻም እንግዲህ ወደ መኪናው ይሄዳሉ ማለት ነው። ወደ መኪናው ሊሄዱ ሲሉ ግን አበጌል ተደብቃ እያዳመጠች ነበረ ማለት ነው። ከዛም በኋላ በመጨረሻ ላይ እንግዲህ አበጌል ዳጣ እሺ በቃ ምናምን ብላ ተስማምታ ወደ መኪናው ልትሄድ ስትል በራፉን ስትከፍተው አበጌል ተደብቃ እያየች ነበረ ማለት ነው። አበጌም እንግዲህ ለምንድን ነው ምን እያደረግሽ ነው ስል ከአባዬ ጋር ያወራችሁትና አንድ ባንድ ሰምቻለሁ ስትላት ምንድን ነው እስኪ ንገሪኝ፣ ውሸታ ምንም አልሰማሽም አቡሽ ሰምቻለሁ ትላታለች ማለት ነው። እሺ ከሰማሽ ንገሪኝ፣ እናንተ ያወራችሁትን እኔ ድጋሜ መልሰለስ ያለብኝ አይመስለኝም ትላታለች ማለት ነው። በመጨረሻም እንግዲህ አባቷ ይወጣል ማለት ነው። ከዛም አባዬ ያወራችሁትን ሰምቻለሁ፣ ለምንድን ነው ዳጣን ወደ መኪናው የምትወስዳት? እስኪ እኔን ውሰደኝ ትለዋለች ማለት ነው። ዳጣዬ በቃ ተረጋጊና በኋላ እናየዋለን። ኧረ አባዬ በእናትህ ምናምን ትለዋለች ማለት ነው። ቆይ ልጄ ተረጋጊ፣ ችግር የለውም እኔ ወስድሻለሁ፣ ምን አስቸኮለሽ? ሁላችንም እናውቀዋለን ይላታል ማለት ነው። ከዛም በመጨረሻ ላይ እንግዲህ አበጌል ሄደች ከመኪናው ውስጥ ቁጭ ብላ እንግዲህ የሌለ ማሰብ የሌለባትን ወይም ደግሞ መገመት የሌለባትን እንዳለ እየገመተች አባዬ ለምንድን ነው ሰላም ከማን እንዳረገዘችው የማያስጨንቅህ ለምንድን ነው? እኔ ግን በብዙ ነገር እየተጨነኩ ነው ምናምን ትለዋለች ማለት ነው። ከዛም እንግዲህ ጋሽም ደረጀን ብድግ አድርጎ ቆይ ልጄ ለሰው ነገር ለምን ትጨነቂያለሽ? ስለ ሰው ስለምን ታስቢያለሽ? ለሰው ስለተጨነቅ ስለ ሰው ስላስብሽ ስለ ሰው በተጨነቅሽ ቁጥር አእምሮሽን ታሳምሚያለሽ፣ ራስሽ ብቸኛ ትሆኛለሽ፣ ራስሽን አእምሮሽን ታጨዋለሽ። ምን አስጨነቀሽ ይላታል ማለት ነው። ከዛም በመጨረሻ እንዲ አባዬ የሰላም አባት ማን እንደሆነ አያስጨንቅህም ማለት ነው ትለዋለች። አያስጨንቀኝም፣ እኔ ግን ያስጨንቀኛል አባዬ፣ ደግሞም ደርሼበታለሁ ትለዋለች ማለት ነው። ምን ብለሽ ደረሽበት ደግሞ? እናንተ እኔን አትረዱኝም፣ እናንተ እኔን አታምኑኝም፣ እናንተ እኔን አንደርስታንድ አታደርጉኝም። እንደም ካለ ትደበድቡኛላችሁ፣ እንደም ካለ ደግሞ አታዳምጡኝም። እኔ የመታውሽ ልጄ፣ እኔ የደበደብኩሽ አንቺ ዳጣን በጥፊ ስለመታሻት
ሰላምን ስላመነጫጨቅሻት በቃ እንደዚህ ያልተገባ ነገር ስላደረግሽ ነው እንጂ አንቺን ጠልቼሽ አይደለም ይላታል ማለት ነው። ከዛም እሷ እንግዲህ ብድግ ታደርግና አባዬ እኔ ናቲን እወደዋለሁ እኔ ናቲን ማግባት ፈልጋለሁ ትለዋለች ማለት ነው። ምን አንቺ ቆሻሻ ድጋሜ ነው በጥፊ ማቀናጠርሽ ብሎ እንግዲህ በጣም ተናዶባት ነበረ። ከዛም በመጨረሻ ላይ እንግዲህ አባዬ እኔ እኮ የሰላምን ስልክ ጠልፌዋለሁ ትለዋለች ማለት ነው። አንቺ ከስህተት ላይ ስህተት በቃ ከስህተት ላይ ስህተት አይገባሽም እንዴ? እኔ ቆይ ማውረግሽ ነው የሚሻለኝ ምን ባደርግሽ ነው የሚሻለኝ ብሎ እንግዲህ ተናዶ በጣም ተናዶባት ነይ ውጭ ሲላት ከመኪናው ልትወጣ ስትል ከመኪናው አይደለም ያልኩሽ ከሰው ስልክ ነው ውጭ ያልኩሽ ይላታል ማለት ነው። ከዛም እንግዲህ ቁጭ አድርጎ ከሰላም ስልክ እንድትወጣ አድርጓታል አቶ ደረጀ ማለት ነው። አቶ ደረጀም እንግዲህ የሰላም ልጅ የእሱ ስለሆነ ምክንያቱም ከተኛበት ስለሆነ የሄደችው ሰላም መውለዴ ሊያቆም ነው እድሜ ሄደ ምናምን ብላ ስለሆነ እንግዲህ ከባለ ትዳር ላይ ስለሆነ ሄዳ ሰላም ተኝታ ስለሆነ ከደረጀ ያረገዘችው እንግዲህ በዛም ተናዶ እንዳይታወቅበት በጣም ፈርቷል ማለት ነው። ምክንያቱም ዳጣ የእሱ ልጅ እንደሆነች ባለቤቱ አታውቅም ማለት ነው። በሌላ በኩል ደግሞ ሰላም ደግሞ ከምኝታው ሄዳ እንግዲህ አስገድደው ማለት ይቻላል አይደል? አስገድደው እንግዲህ ልጁን እንዳረገዘችለት እሱ ያውቃል ማለት ነው። እና ልጄንም እንግዲህ ስም አውጥቼላታለሁ ምናምን እያለች እንግዲህ ስም ያወጣችለት አሁን ላይ እየነገረችው ነበረ ለአቶ ደረጀ። አቶ ደረጀም እንግዲህ የፈለግሽ በይው እኔን አይመለከተኝም፣ ግን የአንቺ ጉዳይኛ ሊያሳስበን ይገባል ይልና እንትን ይላታል ማለት ነው። ግን አቶ ደረጀ ያልገባኝ ነገር ሰላም ከምኝታዋን ሂዳ ስትተኛበት ወይም ደግሞ ስትደፍረው ወይም ደግሞ የሆነ በቃ እንትን ስትለው እንትን አይልም እንዴ ማለት አይነቃም እንዴ? ያ ነገር እንዴት ነው አይነሳም ነው ወይስ ምድር የሚባለው ግራ ገባኝ እኮ ጋይስ። እና ብቻ ግን እንዴት አላወቀም አብራው ስትተኛ ምናምን እስከምታረግዝለት ድረስ እንዴት አላወቀም የሚለው ነገር አጠያያቂ ጉዳይ ቢሆንም ግን የሰላም ልጅ የጋሽ ደረጀ እንደሆነ እየታወቀ ነው ማለት ነው። በመጨረሻም እንግዲህ አብጌል መጣች ወደ ከክላስ ከመኪናው ወርዳ ወደ ቤት መጣች። ከቤት ከመጣች በኋላም እንግዲህ ዳጣ ሄዳ አባዬ እባክህ ክፈተው ወረቀቱን እባክህ አባዬ እባክህን እኔ በሀሳብና በጭንቀት ልሞት ነው ይላታል ማለት ነው። እንዴት ብዬ ልክፈተው ፈራሁ ልጄ ፈራሁ ይላታል። አባዬ አትፍራ፣ ለምንድነው የምትፈራ? አንተ እኮ ውሃ አለችልህ አበጌ ያለችልህ ልጆች አሉ፣ እኔ ነኝ እንጂ በረሃ ያደግኩ ጫካ ያደግኩ በረንዳ ላይ ያደግኩ እኔ ነኝ እንጂ የምጎዳው አንተ ምን ይጎዳል? ልጅ አለልህ እነ ውሃ አሉልህ እነ አበጌ አሉልህ ትለዋለች ማለት ነው። አቤም እንግዲህ ለምን እንደዚህ እያለቀሰች ማለት ነው በቃ ምናምን እያለች ከዛም በመጨረሻ ላይ ባካ አባዬ ክፈተው ምናምን ትልና ወረቀቱን ታስከፍተዋለች ማለት ነው። ልክ ወረቀቱን ከፍታ እሷ ማንበብ ስላልቻለች ብቻ ለአባቷ ሰጣቸው ማለት ነው። አባቷም እንግዲህ ትክዝ ብሎ ያ አባዬ አንተ ምን አስለቀሰ? አንተ የምን አስጨነቀ? አንተ እኮ እነ ውሃ አሉልህ እና አበጌ አሉልህ ምን አስለቀሰ? በቃ አባዬ አታልቅሳ አባዬ ትለዋለች ማለት ነው። በመጨረሻም እንግዲህ ወረቀቱን ክፍት አድርጎ ያየውና እንግዲህ እያለቀሰ ወደ እሷ ዝወር ይላል ማለት ነው። አባዬ ልጅ ነኝ አባዬ ብላ ትጨዋለች ማለት ነው። ብላ ታለቅሳለች፣ ትስቃለች። በጣም በቃ ከደስታ በላይ ትዘላለች፣ አይገልጸውም። ወይ እኔ ራሱ እንዴት እንዳለቀስኩ አትጠይቁኝ። በጣም ነው ያለቀስኩት። ጌታን የምሬ መድኃኒዓለምን በጣም ነው ያለቀስኩት። በቃ እንዴት ደስ እንዳለኝ አበጌ የሱ ልጅ እንደሆነች ስሰማ ኦማይ ጋድ እንዴት ደስ እንዳለኝ አትጠይቁት። የመጨረሻ ነው በቃ ፍንትስ ያልኩትና በጣም ደስ ብሎኝ በቃ በጣም ከሚገባው በላይ ነበር አብሬ ያለቀስኳት። እንግዲህ እሷም እንግዲህ ከመኪናው ወጥታ እየሮጠች እየዘለለች ወደ ላይ ፍንጥዝ እያለች ደስታዋን ስታከብር ነበረ። ከዛም ከቤት ገብተው እንግዲህ ሻምፓይን ከፍተው እየጨፈሩ ናታንና ዳጣ እየጨፈሩ እያሉ እንግዲህ አበጌል ተናዳ ሰላምም እንግዲህ በክፉ አይን እያየቻት ነበር አበጌልን። እንግዲህ ሰላም ዳጣና ናቲም እንግዲህ እየጨፈሩ ነበረ። ከዛም በመጨረሻ ላይ እንግዲህ አበጌ ብድግ ብላ ሄዳ ከናታ ጋር ጭፈራ ተጀምራች። ናታ ደግሞ እሷ ስትመጣበት ይተዋታል፣ አይጨፍርም። እጇን ይዛ ልትሽከረከር ብትልም አያሽከረክራትም ምናምን ብቻ እንዲሁ የመነጫጨቃት ምናምን ነበረ። ከዛም በመጨረሻ ላይ እንግዲህ እኔ ያስደስተኝ ያስደስታቸዋል ቤተሰቦቼ፣ በጣም ደስ ብሎኛል።
አባዬ እዛ ዳጣ ጋሽ ደረጀ ከተደሰተማ እኛ ምን እንደሰታ ዳጣ አንቺ ነሽ አብረሽው ውጭ ላይ የነበርሽ ምንድን ነው ያስደሰታችሁ ምናምን ትለዋል ይላታል። ማለት ወይኔ በጣም ነው ደስ ያለው በቃ እኛም ጋሽ ደረጀ ከተደሰተ እኛም አብረን ነው እንደሰታ ምን ችግር አለው ምናምን ያለሽ እንግዲህ ዳጣ አብረው እየጨፈሩ እንግዲህ የደረጀ ሚስትም ዘፈን እያወጣች አብረው እየጨፈሩ በጣም እየተዝናኑ ምናምን ነበረ። እንግዲህ ዳጣም በጣም ደስ ብሏት በጣም በሚገባው ላይ ደስ ብሏት፣ ሰላም ደግሞ እንዴ ምን ተፈጥሮ ነው ምን ተገኝቶ ነው ይህን ደስታ በደስታ የሆኑት ብላ በቃ በጉጉት ነው የሰሙት ማለት ነው። ከዛም በመጨረሻ ላይ እንግዲህ እሱም ገብቶ ዳጣ ልጅ የሆነች በኤዴን አስመርምሪያት ልጅ እንደሆነች ተነገረኝ ሲል የደረጀ ሚስት እናደዳለች ማለት ነው። ምን ብላ እንግዲህ ክው ትላለች ማለት ነው። ፍታይ ምናምን ትለዋለች። አዎ ከዚህ በፊትም ነግሬሻለሁ፣ መሄድ ትችያለሽ። ዳጣን የመሰለ ልጅ አግኝቼ ዳጣን የመሰለች ስነ ስርዓት ያላት ዳጣን የመሰለች ወርቅ ልጅ ዳጣን የመሰለች ስነ ምግባር ያላት ዳጣን የመሰለች ኑሯዋን ቀለል አድርጋ የምትኖር ዳጣን የመሰለች ሁሉን ነገር በኖርማል በቀላል ነገር አይታ ያደገች ወይም ደግሞ የኖረች ልጅ አግኝቼ ነው ሂጃ። ታዲያ መብትሽ ነው፣ ከአንቺ በፊት የሆነ እንጂ ከአንቺ ኋላ የሆነ አይደለም ይላታል ማለት ነው። ከዛም በመጨረሻ ላይ እንግዲህ እሷ በቃ ደንግጠው ሁላቸውም እዛ መጨረሻ ላይ ምን አባዬ ምንድን ያልከን ትላለች። አበጊ በቃ ልጅሽ ናት እህትሽ ናት እመኝ አመሽ ተቀበይ፣ ከዚህ በኋላ ከዳጣ እዛ አንድ ሰው ቢደርስባት ብሎ እንግዲህ ማስጠንቀቂያ ይሰጣል ማለት ነው። ከዛ እንግዲህ ውሃም ደግሞ አበጊ ደስ ብሎኛል እህታችን ስለሆነች ደስ ብሎኛል ብላ እንግዲህ ተጠምጥማ አቅፋታለች። ናታም ደስ ብሎታል። ሰላምን በጣም ደስ ብሏቸው እንግዲህ በደስታ ተፍለቅልቀዋል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሰላም ሆኑ። ላይክ አድርጉልኝ። እወዳቸዋለሁ።